በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኞ የሚነበብ የአቡነ ሀብተ ማርያም ገድል። አብን በልብ ወልድን በቃል መንፈስ ቅዱስን በእስትንፋስ መስለን ምንም ላጠይቁ አካላት ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን የአቡነ ሀብተ ማርያምን ገድል መጽሐፍን በእግዚአብሔር ቸርነት እንጀምራለን። በሚታይ በማይታይ በእግዚአብሔር ስም አዳምን ለማዳን በተሰዋ በእግዚአብሔር ወልድ ስም ስራን ለመፈጸም በሚያጸና በእግዚአብሔር መንፈስ ቅዱስ ስም አሸናፊ በሚሆን በአንድ አምላክ ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ የፀሐይን የጨረቃን የከዋክብትን መንገድ በቃሉ የወሰነ የኢዮቤልዩን የጥንተ ጽዮንን መመላለሻ ሰባት ያደረገ ከዕለታት ኬክሮስ ጋራ የንጹህን ጸሎት የሚሰማ የተጨነቀውን ፈጥኖ የሚረዳ አንድነቱን ሶስትነቱን ዘንግቶ የካደ ሰውን የሚያቃጥል እሳት ወዳለበት ወደ ገሃነም ይውረድ ለዘላለሙ በእውነት አሜን። ትሩፋቱ የበዛ ቸር ደግ እውነተኛ ክቡር የሆነ የአቡነ ሀብተ ማርያም ገድል መጽሐፍ እንጀምራለን። የአብ የወልድ የመንፈስ ቅዱስ ስጦታ የሚሆን ፀሐይ የሚባል ዜና ገድሉ አናስርት ካልደረሱበት የደረሰ ሰው ሲሆን ሰማያዊ ስራን የሚሰራ መልአክ ሲሆን በምድር የሚገለጽ አባ ሀብተ ማርያም ምድራዊ ሰው ሲሆን ሰማያዊ መልአክ ነው። ዕውቀትን አንቺ እህቴ ነሽ ያላት ሚስጥርንም ሀገርን ያደረጋት ደምግባቱ አስቀድመው ከሚወጡ ከዋክብት ቀድሞ የሚወጣ የአጥቢያ ኮከብን የሚመስል እንደ ሚሊኤል ኮከብ ነው። ከመጋቢት 26 እስከ ሰኔ 25 13ቱ ሰንበታት እስኪፈጸሙ ድረስ ማልቱንና ሌሊቱን የሚመግብ መጋቢ መሬት የሆነ ሚሊኤልን የሚመስል በፊቱ ፀሐይ ጽድቅ ኢየሱስ ክርስቶስ የሚያበራለት እርሱ ዓለም ከመፈጠሩ አስቀድሞ በጨለማውና በአውሎ መገድ ውስጥ ሲያበራ የነበረ ብርሃነ መለኮት ነው። አሁንም የልቡናችንን በር የሚሸፍንና የሚይዘውን የድንቁርና ያላዋቂነት ሽፋን ያርቅልን ያስወግድልን። አምስቱን ክፉ ህሊናት በበጎ ህሊናት ይሰብስብልን። ከአባታችን ከአቡነ ሀብተ ማርያም ትሩፋት ጥቂት እንናገር ዘንድ የአንደበታችንን አልጫነት በመለኮቱ ጨው ያጣፍጥልን። ዛሬ በክቡር አቡነ ሀብተ ማርያም በዓል የተሰበሰባችሁ አባቶቼና ወንድሞቼ ሆይ እጅግ በጣም ያስደስታልና ታሪኩን ከልባችሁ ስሙ። የዚህ የቅዱስ አባታችን የትውልድ ሀገሩ የራውኢ የምትባል ምስራቃዊት ሀገር ውስጥ ነው። የኢትዮጵያ ንጉስ እስክንድር በነገሰ በ1486 ዓመተ ምህረት ፍሬ ብሩክ የሚባል አንድ ሰው በዚያች ሀገር ውስጥ ይኖር ነበር። ይኸውም ከከበሩም ሰዎች ተለይቶ ብዙ ገንዘብ ያለው ባለጸጋ ነበር። በሕጋዊ ጋብቻ ስሟ ዮስቴና የምትባል ሴት አገባ። ይህችም ሴት በደግ ስራ ሁሉ የተሸለመች ያጌጠች ነበረች። ብዙ ደግነቷንና ትሩፋቷን ኋላ እንነግራችኋለን። ነገር ግን አስቀድመን በዚህ ዓለም ከሕጋዊ ባሏ ጋር በንጹህ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋሃትንና ትህትናን ገንዘብ አድርጋ በትዕግስት በበጎ ስነ ምግባር ሁሉ ጸንታ እንደኖረች እንነግራችኋለን። እንዲህ ባለ ስራ ሳለች መንፈሳዊ ሐሳብ እንዲህ ሲል ተነሳባት። ላንቺ በዚህ ዓለም መኖር ምን ይረባሻል የሚል መጣባት። ዛሬ የሚያልፍ የሚጠፋ ነውና ጌትነቱ የሚመሰገንበት ለዘላለም የሚኖር የማያልፍ ሌላ ዓለም ይገለጣልና ጌታችን ኢየሱስ ክርስቶስ በወንጌል ሰው ዓለሙን ሁሉ ቢገዛ ቢነዳ በነፍሱ ከተጎዳ ምን ይጠቅመዋል ምን ይረባዋል እንዳለ ላንቺ ግን በሰማይ ጸንቶ መኖርና ሁለተኛዋን ሀገር መያዝ ይሻላል የሚል ሐሳብ መጣባት።
ይህን ካሰበች በኋላ ፈጥና ተነስታ በሌሊት ከቤቷ ወጥታ በሀገሯ አንጻር ትይዩ ወደ ሆነው በረሃ ሄደች። በውስጡ ከሰው ወገን የማይኖርበት ቦታ መካከሉ ምድረ በዳ ወደ ሆነው በረሃ ደረሰች። ከጅቦች፣ ከነብሮች፣ ከአሳማዎች፣ ከጦጣዎችና ከዝንጀሮዎች በስተቀር ምንም የማይኖርበት በረሃ ነበር። በዚያችም ቦታ ደጃፏ ያልተዘጋች ትንሽ ዋሻ አገኘች። ምንም ሳትናገር ከዋሻ ውስጥ ገባች። በዋሻ ውስጥ ቆሞ በትጋት መዝሙረ ዳዊትን በአንክሮ በተደሞ የሚደግም ክቡር ባህታዊን አየች። ባየችውም ጊዜ ደነገጠች። እርሱም ሴቲቱን ባያት ጊዜ ፍርሃት መንቀጥቀጥ በላዩ ወረደበት። በመስቀል ምልክት ፊቱን አማተበ። ይህም ቅዱስ ባህታዊ ፊቱን ባማተበና ስመ እግዚአብሔርን በጠራ ጊዜ እንዳልሸሸች ስላየ ይህች ሴት ክርስቲያን መሆኗን አወቀ። መጀመሪያ ስትገባ የጋኔን ምትሃት መስላው ነበርና ሴት መሆኗን ባወቀና በተረዳ ጊዜ ተቆጣት። አንቺ ዘማዊት ሴት ምንኩስናዬን ታፈርሺ ዘንድ ከየት መጣሽ አላት። ወይስ ደግሞ ሰይጣን በልብሽ ገብቷልን? ጌታዬ እኔስ የሕያው እግዚአብሔር የባህሪ ልጅ ከቅድስት ድንግል ማርያም የተወለደው የኢየሱስ ክርስቶስ አገልጋይ ነኝ እንጂ አንተ እንደምትለኝ ዘማዊት አይደለሁም አለችው። ነገር ግን ቤቴን ንብረቴን ያለኝን ሁሉ ትቼ መጥቻለሁ። በዓለም ውስጥ ያለውን ሁሉ ንቄ እመንን ዘንድ እወዳለሁና ስለዚህም ወደዚህ ምድረ በዳ መጣሁ። በዚህም ገዳም ወይም በረሃ ሰው እንዳለ አላወቅኩም ነበር። ሰውን የሚባሉ አራዊት ብቻ የሚኖሩበት ይመስለኝ ነበር አለችው። ይህም ባህታዊ በትህትና በፈሪሃ እግዚአብሔር ይህን በሚያስደንቅ መልካም መልስ በመለሰችለት ጊዜ 1 ሰዓት ያህል ካሰበ በኋላ በፍቅር አንድነት ወደ ቤትሽ ተመለሽ ብሎ በሰላም ተናገራት። ወደዚህ ቦታ ዳግመኛ አልመጣም እንጂ ካንተ ዘንድ ተለይቼ እሄዳለሁ። ነገር ግን ወደ ቤቴ ተመልሼ አልሄድም። ከገዳማት በአንድ ቦታ መንኩሼ መኖር እወዳለሁ እንጂ አለችው። ጌታ በወንጌል እርፍን በእጁ ይዞ ወደ ኋላ የሚያርስ የለም እንዳለ ወደ ዓለምም አልመለስም አለችው። ያም ባህታዊ ምንኩስናስ የለሽም፣ አልታዘዘልሽም። ነገር ግን በሰላም ወደ ቤትሽ ወደ ሕጋዊ ባልሽ ተመለሽ። የተፈቀደልሽንስ እነግርሻለሁ። ከሕጋዊ ባለቤትሽ ወንድ ልጅን ትወልጃለሽ። እርሱም ለዓለም ሁሉ የሚጠቅም ይሆናል። የገድሉና የትሩፋቱ ዜና እስከ ዓለም ዳርቻ ይደርሳል። በሕይወተ ሥጋ ሳለ በፈጣሪው በእግዚአብሔር ፈቃድ የብዙ ሰዎች ነፍሳት ከሲኦል ያወጣል። እንደ መላእክትም ክንፈ ጸጋ ተሰጥቶታል። በሰው አካል በሥጋ ሆኖ ሳለ በተመስጦ ወደ ሰማይ ወጥቶ የሥላሴን የአንድነትን የሦስትነትን ምስጢር ያያል። ቅድስት ዮስቴናም ከአረጋዊ ባህታዊ ይህን ነገር ሰምታ አደነቀች። የፈጣሪዬ ፈቃድ ከሆነ ወደ ቤቴ እመለሳለሁ አለች። ይህንንም ብላ ተመልሳ ወደ ሀገሯ ወደ ቤቷ ገባች። ቤተሰቦቿም መውጣቷንም መግባቷንም ምንም አላወቁባትም። ጥቂት ወራትም ከቆየች በኋላ መልኩ እንደ በረዶ ነጭ፣ እንደ ጽጌረዳም ብሩህ ቀይ የሆነ መልከ መልካም ልጅ ወለደች። ሁለንተናውም ጨረቃ የጉለቱ ምልአት 15 ሌሊት ሆኖ በብሩህ ብርሃን በምልአት በሚያድርበት ጊዜ እንደሚያበራው መልካም ብርሃን ገጹ ብሩህ የሆነ ልጅ ወለደች። ይህ ሕፃን በግንቦት ወር በ26 ቀን በተወለደ ጊዜ በአባቱና በእናቱ ቤት ታላቅ ደስታን ሆነ። ሜሉን ገቹን አርደው ዘመዶቻቸውን፣ ጎረቤቶቻቸውን፣ አማቾቻቸውን፣ ምራቶቻቸውን ጠርተው ለበዓሉ እንደሚገባ መብሉንና መጠጡን ሰጥተው በሚገባ አጠገቧቸው። ከጠገቡ በኋላ ሁሉም በአንድነት በቡራኬና በምርቃት አመሰገኑት። እናት አባቱንም ይህ ቅዱስ ልጃችሁ በሰማያውያንና
በምድራውያን በረከት የተባረከ የተቀደሰ ይሁን። እናንተም በእርሱ በረከት የተባረካችሁ ሁኑ አሏቸው። ይህንንም ካሏቸው በኋላ ወደ የቤታቸው ተመለሱ። ይህ ቅዱስ ሕፃንም 40 ቀን በመላው ጊዜ በኦሪትና በሉቃስ ወንጌል እንደተጻፈ በእግዚአብሔር ፊት ያቆሙት ዘንድ ወደ ቤተክርስቲያን ወሰዱት። ካህኑም ተቀብሎ አጠመቀው። ካጠመቀውም በኋላ ለነፍሱ ዋስ ለክርስትና አባቱ አሳልፎ ሰጠው። ስሙንም ሀብተ ማርያም ብሎ ሰየመው። ከዚህም በኋላ እናት አባቱም ክቡር የሚሆን የክርስቶስ ሥጋውን ደሙን ተቀብለው ከልጃቸው ከሀብተ ማርያም ጋራ ወደ ቤታቸው ተመለሱ። ይህ ቅዱስ ሕፃን እግዚአብሔርን በመፍራት አደገ። ከዕለታትም በአንድ ቀን ካህናቱ በቤተክርስቲያን ምህላ ሲያደርሱ እግዚኦ መሐረነ ክርስቶስ እያሉ ሲጸልዩ ሰምቶ ቅዱስ ሀብተ ማርያምን በልቡ ይህች ጸሎት በጣም ጥሩ መልካም ጸሎት ናት አለ። እኔ ይህችን ጸሎት መርጫት አለው። በዚህ ዓለም ከአሳች ሕሊና በሚመጣውም ዓለም ከገሃነመ እሳት እንድድንባት አውቃለሁ አለ። መልካም የመረጠ መልካም እድልን ያገኛል፣ ክፉ ላላደረገም ክፉ አያገኘውምና አለ። ይህንን ብሎ ጸሎትን አዘወተረ። ያየውና የሰማው እስኪያደንቀው ድረስ እግዚኦ መሐረነ ክርስቶስ የሚለውን ጸሎት በቀንም በሌሊትም በትጋት አዘውትሮ ይጸልይ ጀመር። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ወደ ፈተና እንዳትገቡ ተግታችሁ ጸልዩ እንዳለ ሥጋውን በስግደት እያደከመ መንፈሱን ያስደስት ነበር። እናት አባቱ በተኙ ጊዜ ለጸሎት ተነስቶ በዚህ ጸሎት ጌታውን ያመሰግን ነበር። ስግደትንም እንደ ፈጣን ፈረስ ሩጫ ብዙ እስኪያልበው ድረስ ይሰግድ ነበር። እናቱና አባቱም ከእንቅልፋቸው በሚነሱበት ጊዜ ግን ሮጦ ወደ መኝታው ሄዶ ይተኛ ነበር። የሚሰራውን የጽድቅ ሥራ እንዳያውቁበት ሲጸልይም እንዳያዩት ጌታ በወንጌል እንዳለ። ከጥቂት ቀንም በኋላ አባቱ ሀብተ ማርያምን የበግ ጠባቂ አደረገው። እግዚአብሔር ግን በኋላ ለብዙዎች ስውራን ቅዱሳንና በዓለም ለሚኖሩ ምዕመናን በጎቹ ጠባቂ ያደርገው ዘንድ ወዶ መርጦታልና ያ ቀን እስኪደርስ ፈጣሪያችን ሀብተ ማርያምን ይጠብቀው ነበር። ከዕለታት በአንድ ዕለትም በጎቹን ሲጠብቅ ብዙ የሚሆኑ የበጎች እረኞች እሸት ተሸክመው መጥተው ና እሸትን እንብላ አሉት። አባታችን ሀብተ ማርያም ግን እኔስ አልበላም አላቸው። እነርሱ እኛ ብላ ስንል ስለምን አትበላም አሉት። አባታችንም ይህንን እሸት ከየት እንዳመጣችሁት ምንም እንደሆነ ስለማላውቅ ነው አላቸው። እረኞቹም አባታችንን በቁጣ ዓይን አዩት፣ ብዙም ተቀጣቡበት። መጽሐፍ ኃጥእ ሰው እግዚአብሔርን የሚፈራውን ይንቀዋል ያቃልለዋል ብሎ እንደተናገረ። ከዚህም በኋላ በፊቱ ተቀምጠው ያን ሰርቀው ያመጡትን እሸት ይበሉ ጀመር። እሸቱን በልተው ከፈጸሙ በኋላ አባታችን ቅዱስ ሀብተ ማርያም እነዚያን በግ ጠባቂዎችን የማንችለው ጽኑ ዝናብ መጥቷልና ወደ የቤታችን እንግባ፣ ከዚህም የምንጠጋበት ቤት ወይም ዋሻ የለንምና አላቸው። እረኞቹም ቅዱስ አባታችንን ላንተሳ እኛ የማናየውን የሚያይ ሌላ ልዩ ዓይን አለህን? በሰማይ ምንም ደመና የለምና ነፋስም ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ አይነፍስምና ሀገሩም ብራ ሆኖ ይታያል። አንተ ግን ዝናብ ይመጣል ትለናለህ፣ ደመና ወዴት አለ አሉት። ቅዱስ ሀብተ ማርያምም እኔ የማውቀውን እናንተ አታውቁ፣ ነገር ግን ወደ ቤታችሁ ተመልሳችሁ በጊዜ ግቡ አላቸው። ጥበብ አምላካዊ ልቡን በጸጋ መንፈስ ቅዱስ አብርቶለታልና በፊት በልበ አምላክ ክቡር ዳዊት እንደተናገረው ቃል በሚፈሩት ልብ የሚያበራላቸው አምላክ ገልጾለታልና ከእነርሱም ጋር ሁል ጊዜ ይኖራልና ከሰይጣን ወጥመድ ከክፉ መንገድ እንዲድኑ አድርጓቸዋልና። እሊህም እረኞች አንተ ራስህ ተመልሰህ ወደ ቤትህ ግባ፣ እኛ ግን ፀሐይ ገና ቀትር እያለ ተመልሰን ወደ ቤታችን አንገባም አሉት።
ይህንንም ባሉት ጊዜ በፍጥነት እየሮጠ በጎቹንም ያስወጣ ወደ ቤቱ ገባ። ወደ ቤቱም ከገባ በኋላ ጽኑ ዝናብ መጣ፣ ነፋሳትም ነፈሱ፣ መብረቆችም አንጎደጎዱ፣ ብልጭታና ወገግታውም በዛ፣ ደመናትም ተነዋወጡ። ይህ ሁሉ በላያቸው ላይ እየተፈጸመ ሳለ በግ ጠባቂዎች አልሸሹም ነበር። እግዚአብሔር የእብደት አዚም በላያቸው ላይ ጥሎባቸው ነበርና ክፋታቸውንም አስቦባቸዋልና በላያቸው ላይ የጥፋት ውሃ አወረደባቸው። ሁላቸውም ይህ የጥፋት ውሃ እስኪፈጸምባቸው ድረስ አልተነቃነቁም፣ ሁሉም አለቁ። በዚህችም ሌሊት ቃል ከሰማይ 3 ጊዜ ሀብተ ማርያም ሀብተ ማርያም ሀብተ ማርያም ሲል ጠራው። ይህም ሕፃን አባቱ ባጠገቡ ተኝቶ ነበርና አባቱ የጠራው መስሎት አባቴ ሆይ አለው ሲል መለሰ። ከዚያ በፊት ቃል ከሰማይ ጠርቶት አያውቅም ነበርና ይህንንም ማለቱ ቀድሞ በኤሊ ሊቀ ካህናት ጊዜ እንደተፈጸመ ሆነበት ነው። በዚያን ጊዜ ስሙ ሳሙኤል የሚባል እግዚአብሔር ከእናቱ ማህፀን ጀምሮ የመረጠው የብጻት ልጅ ነበር። ይህም ብላቴና ከታቦተ ጽዮን አጠገብ በቤተ መቅደስ ተኝቶ ሳለ እግዚአብሔር 2 ጊዜ ሳሙኤል ሳሙኤል ብሎ በደብተራ ኦሪት ጠራው። ሊቀ ካህናቱ ኤሊ የጠራው መስሎት ተነስቶ ሄዶ ጠርተኸኛልን? መጣሁ አለው። ኤሊም ልጄ ሆይ አልጠራሁም፣ ሂደህ ከመኝታ ተኛ አለው። ሄዶም ተኝቶ ሳለ ዳግመኛ እግዚአብሔር ሳሙኤል ሳሙኤል ብሎ መላልሶ 2 ጊዜ ጠራው። አሁንም ሊቀ ካህናቱ ኤሊ የጠራው መስሎት ተነስቶ ሂዶ እነሆኝ ስለጠራኸኝ ወዳንተ መጣው አለው። ሊቀ ካህናቱም ኤሊም አልጠራሁም፣ ተመልሰህ ገብተህ ተኛ አለው። ሳሙኤልም ከዚህ ቀደም ቃለ እግዚአብሔር እንዲጠራው አላወቀም ነበር፣ ቃለ እግዚአብሔር አልተገለጸለትም ነበርና። ሶስተኛ እግዚአብሔር ሳሙኤልን ሳሙኤል ሳሙኤል ብሎ ሶስተኛ ጠራው። ሳሙኤልም ተነስቶ ሄዶ ስለጠራኝ እነሆኝ መጣው አለው። ኤሊም ይህንን ብላቴና እግዚአብሔር እንደጠራው አሰበ። ኤሊ ሳሙኤልን እንዲህ አለው፣ እንግዲህ ቢጠራ ተነስተ ታጥቀ ጌታዬ ባሪያ ይሰማል ተናገር በለው። ሳሙኤልም እሺ ብሎ ከመኝታው ሄዶ ተኛ። እግዚአብሔርም እንደቀድሞ ከፊቱ ቆሞ ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ታጥቆ እጅ ነስቶ በል ጌታዬ ተናገር ባሪያ ይሰማል አለው። እግዚአብሔርም ለሳሙኤል እነሆ ቃልን በኤሊ ላይና በቤተ እስራኤል ላይ እንደተናገርኩ እፈጽማለሁ። የሰማው ሁሉ ሁለቱን ጆሮቹን ይዞ እንዲያደንቅ አደርጋለሁ አለ። የኤሊንና የልጆቹን በአፍኒንና በፊናስ ኃጢአት ኃያላነ እስራኤልን በኤሎፍላውያን እጅ ድል እንደሚመቱ አፍኒንና ፊንሐስም በጦርነቱ እንደሚሞቱ ታቦተ ጽዮንም እንደምትማረክ ነገረው። የኤሊና የልጆቹም ኃጢአት በዕጣንም በመስዋዕትም ቢሆን እስከ ዘላለም እንደማይሰረይ ነገረው። ይህንን ከዚህም የበዛ ብዙ ነገርን ነገረው። እንደዚህም ሁሉ እግዚአብሔር ይህን ሕፃን ሀብተ ማርያምን 3 ጊዜ ሀብተ ማርያም ሲል ጠራው። ሕፃኑ ሀብተ ማርያም ተነስቶ ታጥቆ እጅ ነስቶ እንደ ሳሙኤል ጌታዬ ባሪያ ይሰማል በል ተናገር አለው። ጌታችን ኢየሱስ ክርስቶስም ካሁን ጀምሮ ግን በግ ጠባቂዎች ከእርሻቸው ያልሆነውን ከሌላ እርሻ የሆነውን እሸት አምጥተው ቢላ ቢሉ አትብላ አልበላም በላቸው። እናንተ ግን ብትወዱ ሂዳችሁ ብሉ፣ ኋላ ግን ገሃነም ገብታችሁ በእሳት ትቃጠላላችሁ በላቸው። አንተን ግን ለሚሰሙ ለመረጥኋቸው ቃልን ትነግራቸው ዘንድ ከኔም ጋር በሚስጥር በባለሟልነት ትነጋገር ዘንድ መርጬሃለሁ አለው። አቡነ ሀብተ ማርያምም ለቃልህ እታዘዝ ዘንድ እሽ ብያለሁ አለው። የጠራውም ቃል ስሜን በኋላ እነግርሃለሁ፣ ነገር ግን የምልህን ቃልና ትእዛዝ ጠብቅ አለው። ከጥቂት ቀን በኋላ ዳግመኛ በጎቹን እየጠበቀ ሳለ ብዙም የበጎች እረኞች አብረውት ሳሉ አንድ የበግ ጠባቂ መጥቶ የአቡነ ሀብተ ማርያምን በትር በጉልበት ነጥቆት ሄደ። አቡነ ሀብተ ማርያምም ተከትሎ ያን በግ ጠባቂ
በትሬን ለምን ትቀማኛለህ ቢለው፣ ያም በግ ጠባቂ በጉልበቴ ነጥቄአለሁ ቢለው፣ አባታችን ሀብተ ማርያምም በጎቼን የምጠብቅበት በትሬን እንዳትወስድብኝ በሕያው እግዚአብሔር አምልሃለሁ እንጂ እቋቋም ዘንድ ኃይል የለኝ አለው። ያም ጠባቂ በትዕቢት ቃል እምቢ አልኩህ አለው። አባታችንም መልሶ በአምላኬ ስም ዳግመኛ አምልሃለሁ፣ ከእንግዲህ ወዲህ ግን አምልህ ዘንድ አልደግምም። ነገር ግን በአንተ ላይ የሚደረገውን ኃይልና ተአምር አንተው ታያለህና ብሎ ዝም አለ። ያም የበግ ጠባቂ በህዋው በተሰቀለ ጊዜ የእግዚአብሔር አገልጋይ ሀብተ ማርያምም ሆይ ማረኝ እያለ ይጮህ ጀመር። በዚያም ዕለት ላዩ ታች፣ ታቹ ላይ፣ ቀኙ ግራ፣ ግራው ቀኝ ሆኖ በአየር ተሰቅሎ ዋለ። ስመ እግዚአብሔርንና የጻድቁ የሀብተ ማርያምን ክብር ንቆ አቃሏልና። በዚያ የነበሩ በግ ጠባቂዎችም ይህን ድንቅ ተአምር አይተው በጣም አደነቁ። አባታችን አቡነ ሀብተ ማርያምን ይህን ፈጣሪውን የረሳ ሰነፍ ሰው ማርልህ፣ እግዚአብሔር ላንተ ያደረገውን ታላቅ የማዳንና የበቀል ተአምር አይተናልና አሁንም አምላክን ስለወለደች ንዕድ ክብርት ስለምትሆን ስለእመቤታችን ብለህ ማርልን አሉት። ቅዱስ አባታችንም የሰቀልኩት እኔ ነኝን? ነገር ግን በእግዚአብሔር ስም አማልኩት እንጂ የኃይሉንም ጽናት ያሳየው ዘንድ የሰቀለው እግዚአብሔር ነውና እርሱ ሁሉን ቻይና ይቅር ባይ አምላክ ከሰቀለበት ያወርደው አላቸው። አባታችንም ይህንን ቃል በተናገረ ጊዜ በግ ጠባቂው ከተሰቀለበት ወርዶ በእግሩ ቆመ። በግ ጠባቂዎችም ወደ ሀገራቸው ተመልሰው ለዘመዶቻቸውና ለወገኖቻቸው ያዩትን ተአምር ከመጀመሪያ እስከ መጨረሻ ተናገሩ። ይህን ድንቅ ተአምር የሀገሩ ሰዎች ሁሉ ሰምተው አደነቁ። ይህ ታላቅ ጻድቅ ልጅ ነው። በፊትም ቢሆን እግዚኦ መሐረነ ክርስቶስ እያለ ሲጸልይና እንደ ፈጣን ፈረስ ኮቴ ፍጥነት ሲሰግድ ፊቱንም በድንጋይ ጥፊ እየመታ የክርስቶስን ሕማማት አስቦ ሲጋደል አይተነዋል። አሁንም እንዲህ አይነቱ ጻድቅ ልጅ ጠላቱን በነፋስ ሰቅሎ ይቀጣው ዘንድ ይገባዋል አሉ። ይህንንም የተደረገውን ተአምር አባቱና እናቱ የተመረጠ ጻድቅ የሆነ ልጃቸው በበጎች መሰማሪያ ያደረገውን ተአምር በሰሙ ጊዜ ለእግዚአብሔር በሰማይ ምስጋና ይሁን፣ በምድርም ልጃችንን ለመረጠውና ለወደደው ብለው አመሰገኑ። ከዚያች ዕለት ጀምሮም በግ ጠባቂነቱን አስተውት፣ ይማር ዘንድ ለመምህር ሰጡት። አባታችን አቡነ ሀብተ ማርያም የቤተክርስቲያንን መጻሕፍትን ከነስነ ስርዓታቸው በሚገባ ተማረ። ከዚህም በኋላ አባቱ ከሀገሪቱ ታላላቅ ሰዎች ልጆች አንዷን እጮኛ አጨለትና ከመምሩ ተቀብሎ የዚህን ዓለም የጋብቻ ኑሮና ስርዓተ ዓለምን ያስተምረው ዘንድ ከራሱ ጋር አስቀመጠው። በዚህም ጊዜ በየሰንበትና በየበዓላቱ ሁሉ ሰንበትን በዓላትን እያሻረ ሩቅና ቅርብ በመላክ አዋከበው፣ አስጨነቀው። ስለ ሰንበትና በዓላት መሻር አቡነ ሀብተ ማርያም ታላቅ ሐዘን አዘነ። ጌታዬ ሆይ ምን ማድረግ እንደሚገባኝ አንተ ግለጽልኝ አለ። ከዕለታት በአንድ ቀን ከአባቱ ዘንድ ተልኮ ወደ ሌላ ሀገር ሲሄድ በጎዳና ታላቅ ባህር አገኘና ተወርውሮ በውሃ ተሰጥሞ ይሞት ዘንድ ወደደ። ሰንበትን ስለሻረ ሰውነቱ አዝኗልና በባህር ጠልቄ ብሞት እግዚአብሔር ደሜን ከእጄ ይፈልጋልና ብሎ አሰበ። ነገር ግን በሰንበት መንገድ አልሄድም ብዬ አባቴን ባሳዝነው በተሻለኝ ነበር። አባቴን በሰንበት መንገድ መሄድ አይሆንም ብዬ ባልኩ ጊዜ ይመታኛል። ይህም መመታት ከጽድቅ ገብቶ ይቆጠርልኛልና ከባህር ገብቼ ልሙት ብዬ ስላሰብኩት ግን ንስሐ እገባለሁ። እንደዚህም ካለ በኋላ የመልእክቱን ነገር ትቶ ወደ መምህረ ንስሐው ቄስ ዘንድ ሄዶ ንስሐ ገባ። ስላደረገውም ሳይሆን በህሊና ስላሰበው መምህረ ንስሐውን ቄስ ለክርስቲያን እንደሚገባው አድርጎ ቀኖናውን ሰጠው። አባታችንም ተመልሶ ወደ አባቱ ቤት ገባ። አባቱ ስለላከውም ነገር አልጠየቀውም። ነገሩን ለውጦ ልጄ ሆይ ከዛሬ ጀምሮ እስከዚህ ቀን ድረስ ተዘጋጅ፣ ታገባት ዘንድ ሴት አመጣልሃለሁና አለው። አባታችን አቡነ ሀብተ ማርያምም አባቱን አባቴ ሆይ እኔ ራሴን ለክርስቶስ በድንግልና ለመኖር አጭቻለሁ።
ተራክቦም ቃለ ወንጌልን መስማት እንጂ ሌላ አይደለምና ለምን እንዲህ ትለኛለህ አለው። አባቱም ይህን ቃል ከአቡነ ሀብተ ማርያም በሰማ ጊዜ በጣም ተቆጥቶ ያለ ልጁ ፈቃድ ሙሽራይቱን ለማምጣት ሄደ። በዚያን ጊዜ አባታችን አቡነ ሀብተ ማርያምም ሀገር ጥሎ ለመሰደድ በስርቆት በር ተደብቆ ከቤት ወጥቶ ወደ ምስራቅ ሀገር እየጸለየ ሄደ። እንዲህ ያለ የሚሄድበትን መንገድ አቤቱ አንተ ምራኝ፣ ቅዱስ መንፈስህም ወደ እውነተኛ ቦታ ይምራኝ። አቤቱ በስምህ ስላመንኩ በቸርነትህ አድነኝ፣ ሰውነቴንም ከመከራ አውጣት። በመልካም ፈቃድህ ጠላቶቼን አጥፋቸው፣ ሰውነቴን የሚያስቸግሯትን ሁሉ ታጠፋቸዋለህ፣ እኔ ታዛዥ ባሪያህ ነኝና። አባታችን ሀብተ ማርያምም ይህን ጸሎት እየጸለየ በመንገድ ላይ ሳለ መንፈስ ቅዱስ በመብረቅ አምሳል ወርዶ አባቱን ገሰጸው። በዚህ ድንጋጤ ምክንያት የሥጋ አባቱ ከዚህ ዓለም አረፈ። አባታችን አቡነ ሀብተ ማርያም ግን የአባቱን እረፍት ሳያይ አፋር ወደምትባል ሀገር ሄዶ አባ ሳሙኤል ከሚባል ደግ መነኩሴ ቦታ ገብቶ ኖረ። በዚያም ይህን አባ ሳሙኤል የሚባለውን መነኩሴ እያገለገለ ቆየ። አባ ሳሙኤል ግን እንደ አባ ባሞይ ብርቱ ቁጡ ነበር። አባታችን አቡነ ሀብተ ማርያም ደግሞ እንደ ዮሐንስ ሐጺር ትዕግስተኛ፣ እግዚአብሔርንና ሰውን የሚያስደስት የልብ የሚያደርስ ሆነ። እንደዚህ ሲኖር ሳለ አንድ ቀን እንስራ ተሸክሞ ውሃ ይቀዳ ዘንድ ወደ ወንዝ ወረደ። ውሃውን በማምጣት ላይ ሳለ እግሩን እንቅፋት መታውና ለመውደቅ ወዲያና ወዲህ ተንገዳገደ። እንስራዋም ከራሱ ላይ በበስተጀርባው በኩል ወረደች። አባታችን አቡነ ሀብተ ማርያምም ጌታዬ ኢየሱስ ክርስቶስ ሆይ አጽናኝ፣ እንስራዋም ትወድቅ ዘንድ አትተዋት አለ። ይህንንም ባለ ጊዜ የውሃዋ እንስራ ሳትወድቅ ቆመች። በእጁ ሳያነሳትም ወደ ላይ ተመለሰች። በትከሻውም ላይ ተቀመጠች። በደረቱም ላይ ተመልሳ በትከሻውም ላይ ተቀመጠች። በደረቱም ላይ 3 ጊዜ ዞረች። ይህን ያህል ስትነቃነቅ ውሃውም ሳይፈስ በራሱ ላይ ተመልሳ ተቀመጠች። አባ ሳሙኤልም ይከተለው ነበርና ይህን ጽኑ ተአምር አይቶ አደነቀ። ከዕለታትም በአንድ ቀን የሰም መብራት ለአባ ሳሙኤል እያበራ ሳለ መብራቱ ከእጁ ወድቆ ጠፋ። ስለ መምህሩ ስለ አባ ሳሙኤል ቁጣ፣ ፍራቻ፣ ታላቅ ድንጋጤ ደንግጦ ፈጥኖ ባነሳው ጊዜ መብራቱ ጠፍቶ ጨለማ ከሆነ በኋላ ከእሳት ሳይለኩሰው በእግዚአብሔር ታምር ራሱ በራለት። ዳግመኛ አባ ሳሙኤልም ይህን ታምር አይቶ በጣም እጹብ አለና የዚህ ቅዱስ ልጅ መጨረሻው ምን ይሆን ብሎ ይህ ልጅ ለዓለም ሁሉ የጥበብ መብራት ይሆናል ሲል ትንቢት ተናገረለት። ከዚህ በኋላ ችላ እያለ ይበድለው ነበርና በግዴታ ልክ እንደ ባሪያ ይገዛው ነበርና አክብሮ ልብሱን ሰጠው። ከዚህችም ዕለት ጀምሮ ከክቡር ትእዛዙ ቀንሶ ቀላል አደረገለት። ከዚህም በኋላ አባ ሳሙኤል ሀብተ ማርያምን ለምን ታዝናለህ? ልብስ ሰጥቻለሁ፣ ደስ ብሎ ለምን አትሰራም አለው። አባ ሀብተ ማርያምም አባ ሳሙኤልን አንተ የእግዚአብሔር ተላላኪ ነህና እግዚአብሔር ሰጠኝ እንጂ አንተ መች ሰጠኸኝ አለው። አባ ሀብተ ማርያምም ለአባ ሳሙኤል ይህን ቃል በመለሰለት ጊዜ አባ ሳሙኤልም ተቆጥቶ ይጸልይ ዘንድ ወደሚጸልይበት ቦታ ሄደ። ሲጸልይም እመቤታችን በገሃድ ተገልጻ በወዳጄ በሀብተ ማርያም ላይ ለምን ትቆጣለህ? ያለዚያ ግን ክፉ ሞት ትሞታለህ አለችው። አባ ሳሙኤልም በመደንገጥ ፈጥኖ ተመልሶ አባ ሀብተ ማርያምን ልጄ ማረኝ፣ አምላክን የወለደች ድንግል ማርያም የምታደርግልህን ክብርህን ገናንነትህን አላወቅኩም ነበርና ከአሁን ጀምሮ ግን አንተ ገዢ ጌታ ሁን፣ እኔም ታዛዥ ባሪያ ልሁን፣ እረድም ሆኜ አገለግላለሁ። አንተ ግን በቤተ ክርስቲያን ውስጥ ለቤተ ክርስቲያን ካህን ሁን አለው። አባ ሀብተ ማርያምም መምህሩን አባ ሳሙኤልን እኔ በምንም አላዘንኩብህም፣ ነገር ግን ስለተልእኮ እሺ ብሎ 12 ዓመት ከትሕትና ጋር በግብረ ተልእኮተ ክህነት ከተአዘዞ መንፈሳዊት ጋር ቆየ። ለመምህሩም እየታዘዘ ቤተክርስቲያንን እያገለገለ ኖረ። የአባታችን የአቡነ ሀብተ ማርያም ረድኤት በሁላችን በሕዝበ ክርስቲያን ላይ ለዘላለሙ አድሮብን ይኑር፣ አሜን።